እናስልኝ የሴክሬት ኢንስቲትዩት ቤተሰቦች በዛሬው ትምህርታችን ግሬድ 11 ሂስትሪ ዩኒት 7 ፓርት 5 ላይ ቆይታ ይኖረናል። ባለፈው ተከታታይ ውይይቶቻችን በክርስቲያን ሃይላንድ ኪንግደም እና በሙስሊም ሱልጣኔት በተለይም ደግሞ በሙስሊም ሱልጣኔት ኦፍ አደል መካከል የነበረውን መስተጋብር የነበረውን ሪሌሽንሺፕ እና የነበረውን ፓወር ዳይናሚክስ አይተናል። መጨረሻ ላይ ይህ በተለይ በሁለቱ ወገኖች መካከል የነበረው ኮንፍሊክት እንዴት እንደተጀመረ እና መጨረሻ ላይ እንዴት እንደተጠናቀቀ አይተናል። በተለይ ከባትል ኦፍ ሽምብራ ቁሬ ከ1529 እስከ ባትል ኦፍ ወይና ደጋ እስከ 1543 ያለውን ሁኔታ አይተናል። ባትል ኦፍ ሽምብራ ቁሬ ላይ በአህመድ ግራኝ የሚመራው ሙስሊም ሱልጣኔት ኦፍ አደል እንዴት ልብነ ድንግልና አሸንፎ የተለያዩ የሀገሪቱ ክፍሎችን ተቆጣጥሮ ወኪሎቹን ገቨርነሮችን በተለያየ አካባቢ አፖይንት በማድረግ ሰፊ ግዛት እንደተቆጣጠረ አይተናል። ከዛ በኋላ እንዴት የኤክስተርናል ፓወርስ ኢንቮልቭ እንዳደረጉና መጨረሻ ላይ ባትል ኦፍ ወይና ደጋ ላይ እንዴት እንደተጠናቀቀ በአህመድ ግራኝ መሸነፍና ሞት ምክንያት የሙስሊም ሱልጣኔት ኦፍ አደል እንዴት እንደከሰመ አይተናል። ይህ ክስተት ያስከተለው ምንድን ነው? ዋት ወር ዘ ኮንስኩዌንስ? ኮንፍሊክቱ አጀማመሩን እና ስፋቱን አይተናል። ኮንስኩዌንሱ ምንድን ነው? በተለምዶ ዘ ዎር ኦፍ አህመድ ግራኝ ወይም ደግሞ በሁለቱ ክርስቲያን ኪንግደም እና በሙስሊም ሱልጣኔት ኦፍ አደል መካከል የተደረገው ጦርነት ካስከተላቸው ውጤቶች አንዱ ከፍተኛ የሆነ ማቴሪያል ዲስትራክሽን እና የሰው ህይወት እልቂት ነው። ከፍተኛ የሆነ የንብረትና የሰው ህይወት እልቂት አስከትሏል። ብዙ ዲስትራክሽን፣ ትልልቅ ሊገኙ የማይችሉ ቅርሶች በሁለቱም ሳይድ ወድመዋል። ትልቁ ኮንስኩዌንስ ማቴሪያል ዲስትራክሽን ኦፍ ቸርችስ ኤንድ ሞናስትሪስ፣ ብዙ ቤተክርስቲያኖችና ብዙ ገዳማት ወድመዋል። ቤተክርስቲያናትና ገዳማት ወድመዋል ስንል ውስጣቸው እጅግ ኢሪፕሌሴብል የሆነ ሊገኙ የማይችሉ ለዘመናት የቆዩ ቅርሶች፣ መንፈሳዊም እና ዓለማዊ የሆኑ ቅርሶች፣ በተለይ የጽሑፍ ዶክመንት፣ ትልልቅ ታሪካዊ ቅርሶች ወድመዋል። ሜኒ ሪሊጂየስ ኢንስቲትዩሽንስ ኢን ዘ ክርስቲያን ሃይላንድ ኪንግደምስ ወር ሉትድ ኤንድ በርንድ። በተለይ በግራኝ ሰራዊት ድል ባደረገባቸው አካባቢዎች ሁሉ፣ ሰፊ ግዛት በተቆጣጠረባቸው አካባቢዎች ሁሉ ብዙ ቤተክርስቲያኖችና ብዙ ገዳማትን አውድሟል። ብዙ ንብረቶች ተዘርፈዋል። ብዙዎች በሳት ወድመዋል። ኢንቫሉብል ሪሊጂየስ ዶክመንትስ ኤንድ ሪሊክስ ወር ሎስት። በዚህ የተነሳ ከፍተኛ በዋጋ ልንተምናቸው ማንችል እጅግ ብዙ ዶክመንቶች እና የአገር ሀብቶች ወድመዋል። ሂውማን ካዡዋሊቲስ፣ የሰው ጉዳትን በተመለከተ እጅግ በጣም ብዙ የሰው ህይወት ነው ያለቀው በሁለቱም በኩል። ሲግኒፊካንት ሎስ ኦፍ ላይፍ ሪዛልትድ ኢን ሲቪር ፖፑሌሽን ዲክላይን ኢን ቦዝ ሃይላንድስ ኤንድ ሎውላንድስ። በዚህ የተነሳ ከፍተኛ የሆነ የህዝብ ቁጥር መቀነስ አስከትሎ ነበር። ከዚህ መረዳት የምንችለው በጦርነቱ ምክንያት እጅግ በጣም ብዙ ሰው ማለቁ ነው። በዚህ የተነሳ የክርስቲያን ኪንግደሙም የሙስሊም ሱልጣኔት ኦፍ አደልም በደጋም በቆላም ከፍተኛ የሆነ የህዝብ ቁጥር ቀንሶ ነበር። እጅግ ብዙ ህዝብ ነው ያለቀው በጦርነቱ። ይሄ አንዱ ነው ማቴሪያል ኤንድ ሂውማን ላይፍ ኮስቱ፣ በማቴሪያልና በሰው ህይወት ዘንድ ያስከተለው ጦርነቱ ለረጅም ዘመን የቆየ ነው። በዚህ የተነሳ ብዙ ውድመት ተከስቷል። ሌላው ኢት ዊክንድ ዘ ፓወር ኦፍ ዘ ክርስቲያን ሃይላንድ። በዚህ ጦርነት ክርስቲያን ሃይላንድ ኪንግደሙ በከፍተኛ ሁኔታ ሊዳከም ችሏል። እንዳየነው ነገስታቱ ከቦታ ቦታ ሲንከራተቱ ነው የኖሩት። ብዙ ሰራዊት አልቆባቸዋል። እንደገና ያገኙት የነበረው ከትሬድ ሩቱ ያገኙት የነበረው ዌልዝ በሙሉ ሊቀር ችሏል። በዚህ የተነሳ የክርስቲያን ደግሞ በከፍተኛ ሁኔታ አቅሙ ተሽመድምዶ ነበረ። ዲስትራክሽን ኦፍ ኢምፔሪያል አርሚስ፣ በጦርነቱ ምክንያት ከፍተኛ ቁጥር ያለው ኢምፔሪያል አርሚ የነገስታቱ ሰራዊት ወድሟል። ዘ ኮንፍሊክት ዲስማንትልድ ዘ ኢምፔሪያል አርሚስ ዛት ሃድ ቢን ቢልድ ኦቨር ሴንቸሪስ፣ ለብዙ ምዕተ ዓመታት እየተገነባ የመጣው ኢምፔሪያል አርሚ ብትንትኑን ይወጣው። ይሄ የክርስቲያን ኪንግደሙን በከፍተኛ ሁኔታ አቅሙ እንዲሽመደመድ አድርጎታል። አርሚስ ስቴሽን ኢን ትሪቢዩተሪ ፕሮቪንስ ወር ዲስባንድድ። እንግዲህ ክርስቲያን ኪንግደሙ ቅድም አይተናል፣ በአምደ ጽዮን ሰራዊት ብዙ ገባር ስቴቶች ነበሩት። በየትሪቢዩተሪ ፕሮቪንሱ ስቴሽን የተደረገ ሰራዊት ነበረ። የክርስቲያን ኪንግደሙ ሰራዊት ህግ የሚያስከብር ገቨርነሮች አሳይን ይደረጋል። እነዚህ ሁሉ ከየቦታው ዲስባንድ ተደርገዋል፣ ተበትነዋል። ሌላው ራይዝ ኦፍ ሪጂናል ኖቢሊቲ ነው። የክርስቲያን መንግስቱ አቅም መዳከም ምን አስከትሏል? ከዚህ በፊት በክርስቲያን መንግስቱ ስር የነበሩት ገባር የነበሩ ስቴቶች እንዲያምፁ አድርጓል። ቢኮዝ ክርስቲያን ኪንግደም ዋዝ ዊክንድ። ስለዚህ ትሪቢዩተሪ ስቴት እንደ በፊቱ ግብር አይገብሩም፣ ሊታዘዙ አልቻሉም። ዘ ዊክንድ ሞናርኪ ሌድ ቱ ኢንክሪዝድ ቻሌንጅ ፍሮም ሪጂናል ሎርድስ። አቅመ ቢስ መሆኑን በማየት በፊት ገባር የነበሩ በሙሉ አንገብርም ሊሉ ችለዋል። አይገብሩም፣ ምክንያቱም እየተዳከሙ መሆኑን አይተዋል። ገቨርነሮቹን ያባረራሉ፣ ሰራዊቱን ያባረራሉ። ስለዚህ ትልቅ ፈተና ገጥሞት ነበር። ገባሮቹ ሁሉ ሊያመፁ ችለው ነበር። በፊት ጸጥ ለጥ ብለው ይገዙ የነበሩ በሙሉ አሁን ሊያመፁ ችለዋል። ኦቶሪቲ ኦፍ ኪንግስ ዲሚኒሽድ። በዚህ የተነሳ የነገስታቱ አቅም
ከፍተኛ በሆነ ሁኔታ አሽቆልቁሏል። ፕሪቨንቲንግ ዘ ሪከቨሪ ኦፍ ሎስት ፓወር። ስለዚህ ፓወራቸውን ያ የተዳከመ አቅማቸውን እንደገና እንዲያንሰራራ ለማድረግ አልቻሉ። ከዛስ የሁለቱ መዳከም እንግዲህ መዳከም ስንል ቦት ሳይድ ክርስቲያን ኪንግደሙ ሙስሊም ሱልጣኔቱ በዚህ በጦርነቱ ኤግዞስትድ ሆኗል። ሙስሊም ሱልጣኔቱ ፋደል ከአህመድ ግራይ ሞት በኋላ ተዳክሞ ሊከስም ችሏል። ክርስቲያን ኪንግደሙ ከዚህ ጦርነት በኋላ ድቅቅ ብሎ ነበር፣ አቅም አልነበረው። በመሆኑም የሁለቱም ስቴቶች መዳከም ለሌላ ትልቅ ሙቭመንት በር ከፍቶ ነበር። ይህ ታላቅ የነበረ ፖፑሌሽን ሙቭመንት ነበረ። ለዛ ፖፑሌሽን ሙቭመንት የሁለቱ መዳከም በር ከፍቶ ነበር። በጦርነቱ ምክንያት የክርስቲያን መንግስቱም የሙስሊም ሱልጣኔቱም በመዳከማቸው ምክንያት ቀጥሎ የመጣው ከፍተኛ የሆነ የህዝብ እንቅስቃሴን ቼክ የሚያደርግ ማቆም የሚችል ኃይል አልነበረም። በመሆኑም እስከ ሰሜኑ የኢትዮጵያ ክፍል ድረስ ያጥለቀለቀ ከፍተኛ የሆነ ፖፑሌሽን ሙቭመንት ተከሰተ። ይህ ፖፑሌሽን ሙቭመንት ዘኦሮሞ ፖፑሌሽን ሙቭመንት ብለን ለዚህ በር የሁለቱ ስቴቶች መዳከም በነበረው ጦርነት ምክንያት መዳከም ያንን ቼክ ለማድረግ ያንን ለመቆጣጠር አልተቻለም ነበር። ግን እዚህ ጋር አሁን ማለት የፈለግነው ምንድነው በጦርነቱ ምክንያት ከፍተኛ የሆነ የህዝብ እንቅስቃሴ ነበር በተለያየ ቦታ። ህዝቡ በጦርነቱ ምክንያት ከሎላንድ ሊኖር የነበረው ሃይላንድ ሊኖር ችሏል። ሃይላንድ ስለዚህ ህዝቡ ኢንተርሚንግል ሊሆን ችሏል። አንዱ ትልቁ የወር ኦፍ አህመድ ግራኝ የዚህ የክርስቲያን ሙስሊም ጦርነት ያስከተለው ምንድነው የህዝብ የካልቸራል ኢንተርሚንግሊንግ ወይም ደግሞ የባህል መቀላቀል አስከትሏል። ይህ የተከሰተው ምንድነው ህዝብ በከፍተኛ ሁኔታ ስለተንቀሳቀሰ ነው። ሜኒ ፒፕል ሪሎኬትድ፣ ብዙ ሰዎች ሪሎኬትድ ሆነዋል። ቱ አቮይድ ኮንፍሊክት፣ አንዱ ከጦርነት ለመሸሽ ነው። ከጦርነት ለመሸሽ አካባቢያቸውን ለቀው ሌላ ቦታ ይሰፍራሉ። እዛ በሰፈሩበት አካባቢ ይኖራሉ። ሊዲንግ ቱ ሲግኒፊካንት ዲሞግራፊክ ቼንጅስ፣ የዎር ኦፍ አህመድ ግራኝ ወይም ደግሞ ይሄ ክርስቲያን ሙስሊም ኮንፍሊክት ያስከተለው ትልቁ ነገር ምንድነው ዲሞግራፊክ ቼንጅ ነው። ህዝቡ እንዲደበላለቅ ሆኗል። ከአንዱ አካባቢ ሌላው አካባቢ መጥቶ ሰፍሯል። በመሆኑም ካልቸራል ኢንተርሚንግሊንግ አንዱ የዚህ ጦርነት አንዱ ውጤት ነው። ኢንተርሚክሲንግ ኦፍ ኢትኒክ ኤንድ ሪሊጂየስ ግሩፕስ፣ ኢትኒክ ብቻ ሳይሆን ሪሊጂየስ ግሩፕ የተለያየ እምነት ተከታይ የሆኑ ህዝቦች አንድ ላይ እንዲቀላቀሉ ትልቅ ዕድል የፈጠረ ታሪካዊ ክስተት ነው። The movement resulted in the permanent settlement of Muslim landowners in the highland. ሎላንድ አካባቢ ነበር በፊት በብዛት ሙስሊሞች ይገኙ የነበሩት። በዚህ በጦርነቱ ምክንያት ግን ሃይላንድ አካባቢ ድረስ በጦርነቱ ምክንያት ስለሄዱ በሄዱበት አካባቢ ለመስፈር ችለዋል። ሲሰፍሩ ከፍተኛ የሆነ ኢንተርሚንግሊንግ ኦፍ ካልቸርስ ተከስቶ፣ ኢንተርሚንግሊንግ ኦፍ ካልቸርስ ስንል የኤትኒክ ኢንተርሚንግሊንግ አለ፣ ሪሊጂየስ ኢንተርሚንግሊንግ አለ። ሙስሊሙ ከክርስቲያኑ ጋር ተዋህዷል። የተለያየ ብሔራዊ ማንነት የነበራቸው ኤትኒክ ማንነት የነበራቸው ህዝቦች ሊቀላቀሉ ችለዋል። ይሄ አንዱ ዩኒክ የዚህ ጦርነቱ ያስከተለው አንዱ ልዩ ሁኔታ ምንድነው? ዲሞግራፊክ ቼንጅ ነው። ዚስ ኮንትሪቢዩትድ ቱ ኢምፕሩቭ ኤትኒክ ኤንድ ሪሊጂየስ ኢንተራክሽንስ ኢን ዘ ሪጅን። ዛሬ ኢትዮጵያ ብዝሃ ማንነት ያላቸው ህዝቦች መኖሪያ ተቀላቅለው ክርስቲያን ከእስልምናው አንዱ ኤትኒክ ግሩፕ ከሌላ ኤትኒክ ግሩፕ ጋር ተቀላቅሎ እንዲኖር ካደረጉት ታሪካዊ ክስተቶች አንዱ ይሄ በዚህ ወቅት የተካሄደው ጦርነት ነው። ዲስረፕሽን ኦፍ ትሬድ ነው። ሌላው የንግድ መስተጓጎል እንግዲህ ጦርነቱ በዋነኛነት የተጀመረበት ምክንያት ኮንፍሊክቱ በዋነኛነት የተጀመረበት ምክንያት እነዚህን ትሬድ ሩቶች እና የንግድ ሴንተሮችን ለመቆጣጠር እንደሆነ አይተናል። በጦርነቱ ምክንያት ግን ንግዱ ተስተጓጉሏል። ኢምፓክት ኦን ዘይላ ትሬድ ሚሊተሪ ኮንፍሊክት ዲስረፕትድ ትሬድ ሩትስ። በመሆኑም ጦርነቱ የንግድ ስሙዝሊ ይካሄድ የነበረውን የንግድ እንቅስቃሴ አስተጓጉሎታል። ሜኪንግ ዘም አንሴፍ ፎር መርቸንትስ። ጦርነት ማለት አብሮ ምን ያለ ዝርፊያ ያለ፣ ግድያ ያለ፣ ብዙ መንከራተቶች ስላሉ ነጋዴዎች ሴፍ ካልሆነ መንገዱ ሴፍ ካልሆነ መንገዱ ለስጋት የሚጥላቸው ከሆነ አይንቀሳቀሱም። ስለዚህ ያ ንግድ እንቅስቃሴውን በከፍተኛ ሁኔታ አስተጓጉሎን ነበር። በኋላ ግን ለተወሰነ ጊዜ ከተስተጓጎለ በኋላ እንደገና ሪቫይቭ እንደገና ሊያገግም ችሏል። እንደገና ሊያቆጠቁት ችሏል። ሰም ትሬድ ሪዚዩምድ ስሩ ዘ ፖርት ኦፍ ዘይላ ኮንቲኒውድ አንቲል ዘ 1560 ድረስ እንደገና ቆጥቁጦ በአዲስ መልክ ሊያንሰራራ ችሏል። To summarize, the prolonged conflict between the Sultanate of Adel and the Christian Highlands Kingdom led to the following. እነዚህ ዋና ዋና ጦርነቱ ይሄ በሁለቱ ወገን መካከል የተከሰተው ኮንፍሊክት ዋና ዋና ያስከተላቸው ውጤቶች ናቸው። አንደኛው ዋይድ ስፕሬድ ዲስትራክሽን ማቴሪያል ዲስትራክሽን ኤንድ ሎስ ኦፍ ላይፍ አንዱ ነው በዋነኛነት። ሁለተኛ ዊክንድ ፖለቲካል አውቶሪቲ ኤንድ ሚሊተሪ ፓወር ኦፍ ዘ ክርስቲያን ኪንግደም የፖለቲካል አውቶሪቲ እና የወታደራዊ አቅሙን የክርስቲያን ኪንግደሙን እንዲንኮታኮት አድርጎት ነበር። ሌላው ኢምፖርታንት ውጤቱ ምንድነው? ሲግኒፊካንት የሆነው ዲሞግራፊክ ሽፍት ነው። ኢንተርሚንግሊንግ ኦፍ ኮሚኒቲስ ከፍተኛ ዲሞግራፊክ ቼንጅ የህብረተሰብ ስብጥር ለውጥ አስከትሏል። ይህ ኢንተርሚንግሊንግ ኦፍ ኮሚኒቲስ ምንን አስከትሏል? የባህልም የእምነትም መቀላቀል ፈጥሯል። ዲስረፕሽን ኤንድ ኢቨንቹዋል ሪቫይቫል ኦፍ ትሬድ ሩት እነዚህ እንግዲህ ዋና ዋና
የጦርነቱ የዚህ በሚዲቫል ኢትዮጵያን ሂስትሪ ተከስቶ የነበረው ትልቁ በሙስሊም ሱልጣኔት ኦፍ አደልና ዘ ክርስቲያን ኪንግደም መካከል የተደረገው ጦርነት ያስከተለው ውጤት ነው። The conflict had profound and lasting impact on social, political and economic landscape of the region. እንግዲህ ኢትዮጵያ and the horn ስንል ይሄ ጦርነት ከፍተኛ የሆነ ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ሁኔታዎችን በከፍተኛ ሁኔታ የለወጠ ጦርነት ነው። ይህንን መረዳት የኢትዮጵያን ሂስቶሪካል ዳይናሚክስ ኦፍ ኢትዮጵያ and the horn ለመረዳት ጥሩ ድል ይፈጥራል። 7.5 ሰብ ዩኒት ፖፑሌሽን ሙቭመንት ኢን ዘ ኢትዮጵያን ሪጅን ይላል። በዚህ ሰብ ዩኒት ስር የተለያዩ የህብረተሰብ ክፍሎች ከተለያዩ አካባቢዎች ያደረጓቸውን ታላላቅ እንቅስቃሴዎች እንቃኛለን። The movement of the Somali, Afar and the Argoba peoples እነዚህ እንግዲህ ሶስት ህብረተሰብ ክፍሎች ከቦታ ቦታ ያደረጉትን እንቅስቃሴ እናገራለን። ፖፑሌሽን ሙቭመንት አዲስ ነገር አይደለም። ሰዎች በተለያዩ ምክንያቶች ከቦታ ቦታ ይንቀሳቀሳሉ። ከድሮ ጀምሮ ያለ ነው። በተፈጥሯዊና በሰው ሰራሽ ምክንያቶች ከቦታ ቦታ ሲንቀሳቀሱ ነው የኖሩት። ይህን ፒሪየድ ልዩ የሚያደርገው ምንድነው? ላርጅ ስኬል የሆነ ፖፑሌሽን ሙቭመንት የተከናወነበት ሂስቶሪካል ፒሪየድ በመሆኑ ካልሆነ በስተቀር ነምበር ኦፍ ፒፕል ከቦታ ቦታ በተፈጥሮዊና በሰው ሰራሽ ምክንያቶች ከቦታ ቦታ ይንቀሳቀሳል። ፖፑሌሽን ሙቭመንት ወር ኮመን ኢን ዘ ኢትዮጵያ ሪጅን ቢትዊን ዘ 14th and the 16th century በተለይ ከ14ኛው እስከ 16ኛው ክፍለ ዘመን ባለው ጊዜ ውስጥ ከፍተኛ የሆነ የህዝብ እንቅስቃሴ የተከናወነበት የታሪክ ምዕራፍ ነው። ሙቭመንቱ ወይም ደግሞ የህዝብ እንቅስቃሴው በተለያዩ ምክንያቶች የሚደረግ እንቅስቃሴ ነበረ። ሰው ሰራሽ ነው ግማሹ ደግሞ ተፈጥሯዊ የሆነ ወይ ከተፈጥሮ ጋር በተያያዘ ለምሳሌ የግጦሽ መሬት እጥረት፣ የዝናብ እጥረት የመሳሰሉ ነገሮች ምክንያት ከቦታ ቦታ ይንቀሳቀሳሉ። ከሰው ሰራሽ ምክንያቶች አንዱ ኮንፍሊክት ነው፣ ግጭት ነው። እንደምታስታውሱት ይሄ ፒሪየድ በተለይ በክርስቲያን ሃይላንድ ኪንግደም እና በሙስሊም ሱልጣኔቶች አማካይነት ከፍተኛ የሆነ ግጭቶች ነበሩ እና ለፖፑሌሽን ሙቭመንቱ አንዱ ምክንያት ይሄ ነበር። ሙቭመንትስ ወር ኢንፍሉዌንስድ ባይ ኮንፍሊክትስ ቢትዊን ዘ ሱልጣኔትስ ኤንድ ዘ ክርስቲያን ሃይላንድ ኪንግደም እንግዲህ አይተናል። ኮመንሊ ዘ ዎር ኦፍ አህመድ ግራኝ የምንለው ከዛም በፊት ክርስቲያን ሃይላንድ ኪንግደሙ ግዛቱን ለማስፋፋት በሚያደርገው እንቅስቃሴ ከተለያዩ የሙስሊም ሱልጣኔቶች ጋር የተለያዩ ጦርነቶች ገጥሟል። ከዚህ ውስጥ ከፍተኛው የነበረው የክርስቲያን ሃይላንድ ኪንግደሙ ከሙስሊም ሱልጣኔት ኦፍ አዳል ጋር ያደረገው ጦርነት ቢሆንም ከሌሎቹም ጋር ያደረገው በቀላሉ የሚታይ አይደለም። ስለዚህ ይሄ አንዱ ፋክተር ነበረ ሰዎች ወይም ደግሞ ፒፕል ከቦታ ቦታ እንዲንቀሳቀሱ ያደረገው። as well as natural factors like drought and famine ድርቅና ዝናብ እጥረት ለህዝቦች መንቀሳቀስ አንዱ ምክንያት ነው። ምክንያቱም አብዛኛው ፓስቶራሊስት የሆነ ወይም ደግሞ በከብት ማርባት የሚተዳደር ህዝብ ነው። ስለዚህ ለግጦሽ መሬት ፍለጋ፣ ለውሃ ፍለጋ ከቦታ ቦታ ይንቀሳቀሳሉ እና ይሄ ፔሪየድ በዚህ ባህሪው ይታወቃል። ከ14ኛው እስከ 16ኛው ክፍለ ዘመን ባለው ጊዜ ውስጥ ከፍተኛ የሆነ የህዝብ እንቅስቃሴ የተካሄደበት ነው። ምክንያቶቹ ኮንፍሊክት፣ ሰው ሰራሽ ምክንያት እና ድርቅና የዝናብ እጥረት ዋነኛ ምክንያቶቹ ናቸው። አሁን እያንዳንዱን ለመመልከት ዘሶማሌ ፖፑሌሽን ሙቭመንት ምን ይመስል ነበረ? ምንጩ እንግዲህ ሶማሌ ሰብ ግሩፕስ ማይግሬትድ ፍሮም ኮስታል ኤሪያስ ይኖሩበት ከነበረው ጠረፋማ አካባቢ ወደ ውስጠኛው የአገሪቱ ክፍል ወደ ውስጠኛው የአፍሪካ ቀንድ ከፍተኛ እንቅስቃሴ አድርገዋል። በፊት ይኖሩበት የነበረው ጠረፋማ አካባቢ ዘይላ፣ በርበራ፣ ባንዲር እና ሞቃዲሾ የሚባሉት አካባቢዎች ነው ይኖር የነበረው። ስለዚህ ቅድም ባልናቸው ምክንያቶች ወደ ሂንተርላንድ ወይም ደግሞ ወደ ውስጠኛው የአፍሪካ ቀንድ ክፍል የተንቀሳቀሰበት ሁኔታ ነው ያለው። ለዚህ እንቅስቃሴ የኮንፍሊክቱ ወይም ደግሞ በክርስቲያን ሃይላንድ ኪንግደም እና በኢማም አህመድ ኢብን ኢብራሂም በሚመራው ሱልጣኔት መካከል የተደረገው ጦርነት ትልቁ ሚና ተጫውቷል። ዱሪንግ ዘ ዋርስ ሌድ ባይ አህመድ ኢማም of the Sultanate of Adal against the King Libna Dingil's force, the Somali were a significant part of the Adal's army. እንግዲህ ከዚህ በፊት እንዳልነው አህመድ ግራኝ አንዱ የሚደነቅበት ትልቁ ኳሊቲው የማስተባበር ትልቅ ተሰጥኦ ነበር። ወይም ደግሞ የተለያዩ የህብረተሰብ ክፍሎችን እርስ በርስ ያደርጉት የነበረውን ግጭት አቁሞ በአንድነት ከክርስቲያን ሃይላንድ ኪንግደሙ ጋር እንዲገጥሙ ያደረገበት የአመራር ብቃት አንዱ የሚደነቅበት ኳሊቲ ነው። ስለዚህ እዚህ በክርስቲያን ሃይላንድ ኪንግደም እና በሙስሊም ሱልጣኔት ኦፍ አደል መካከል በተደረገው ጦርነት የሶማሌ ፖፑሌሽን አንዱ ፓርቲሲፓንት ነበሩ። በአህመድ ግራኝ አመራር ከክርስቲያን ሃይላንድ ኪንግደሙ ጋር ከተዋጉት የህብረተሰብ ክፍሎች አንዱ ዘሶማሌ ነበሩ። ስለዚህ ዘሶማሌ ወር ሲግኒፊካንት ፓርት ኦፍ ዘ አደል አርሚ የአደል ወይም ደግሞ ሙስሊም ሱልጣኔት ኦፍ አደል ሰራዊት ቀላል የማይባለው የሰራዊት ቁጥር ከሶማሌ የተገኘ ነበር። ስለዚህ ሶማሌ፣ አፋር፣ አርጎባ እነዚህን ሁሉ ያካተተ ነበረ የአህመድ ግራኝ ሰራዊት። ፓስቶራል ሙቭመንትስ ፓስቶራል ሴክሽን ኦፍ ዘ ሶማሌ ሙቭድ to the eastern highland in search of water and pasture during the conflict በዚህ በግጭት ወቅት
ከብት አርቢ የነበረው የሶማሌ ማህበረሰብ ውሃና የግጦሽ መሬት ፍለጋ ወደ ምስራቅ ከፍተኛ ቦታዎች ተንቀሳቅሷል። ጦርነቱ ትሪገር አድርጓል። ስለዚህ በጦርነቱ ምክንያት ከብት አርቢው የህብረተሰብ ክፍል ወደ ምስራቅ ከፍተኛ ቦታዎች ተንቀሳቅሷል። ስለዚህ የሶማሌ ፖፑሌሽን ሙቭመንት በዚህ ወቅት ተከናውኖ የነበረው አንዱ ፖፑሌሽን ሙቭመንት ነው። ሌላው ዘአፋር ፖፑሌሽን ሙቭመንት ነው። ልክ እንደ ሶማሌው ፖፑሌሽን ሙቭመንት ሁሉ የአፋር ህዝብም በዚህ በህዝብ እንቅስቃሴ የተሳተፈበት ወቅት ነው። ሂስቶሪካል ፕሬዘንሱ ምንድን ነው? ልክ እንደ ሶማሌዎች ሁሉ ዘአፋር ሃቭ ኢንሃቢትድ ኮስታል ፓርት ኦፍ ዘ ካንትሪ። የአፋር ህዝብ የሚገኘው ወይ ደግሞ ሰፍሮ የነበረው ኖርዝ ኢስተርን ኢትዮጵያ፣ ጅቡቲ ኤንድ ሳውዝ ኢስተርን ኤሪትሪያ። ኖርማሊ የአፋር ማህበረሰብን የት ነው የምናገኘው? አሁንም ድረስ ኢትዮጵያ ውስጥ አሉ። በሰሜን ምስራቅ ኢትዮጵያ ጅቡቲ ውስጥ ይኖራሉ አፋሮች። ዛሬ ኤርትራ ብለን የምንላት አገር ውስጥም ይኖራሉ። ስለዚህ የአፋር ህዝብ ሶስቱ አገሮች ውስጥ የሚኖር ህዝብ ነው። ሪስፖንስ ቱ ድራውት ኤንድ ፋሚን። ስለዚህ ከ16ኛው ክፍለ ዘመን በፊት በድርቅና ዝናብ እጥረት የአፋርን ህዝብ ከቦታ ቦታ እንዲንቀሳቀስ ያስገድደው ነበር። በዚህም የተነሳ ህዝቡ ወደ መካከለኛው አዋሽ አካባቢ ተንቀሳቅሶ ነበረ። እንደምናውቀው የአፋር ማህበረሰብ የከብት አርቢ ማህበረሰብ ነው። ስለዚህ በድርቅና የዝናብ እጥረት ምክንያት ውሃና የከብት ግጦሽ ፍለጋ ወደ ሚድል አዋሽ ሪጅን ተንቀሳቅሷል። ልክ እንደ ሶማሌዎች ሁሉ ዘአፋር አፌክትድ ባይ ዘ ኮንፍሊክት። የአፋር ማህበረሰብ በክርስቲያን ሃይላንድ ኪንግደም እና በሙስሊም ሱልጣኔት ኦፍ አደል መካከል በተደረገው ጦርነት ምክንያት አፌክት አድርጎታል ይህን ማህበረሰብ። በዚህ የተነሳ they moved to safer areas to protect their pastoral economy። በጦርነቱ ምክንያት they were displaced ከአካባቢያቸው። ምክንያቱም የአካባቢ ጦርነቱ በከፍተኛ ሁኔታ የተካሄደበት ነው። እንደምናውቀው ዘይላ ትሬድ ሩትን ተከትሎ ልክ እንደ ሶማሌዎች ሁሉ የአፋርም ህዝብ በሙስሊም ሱልጣኔት ኦፍ አደል በአህመድ ግራኝ አመራር ስር ከክርስቲያን ሃይላንድ ኪንግደሙ ጋር ተዋግቷል። አላይንድ ዊዝ ሱልጣኔት ኦፍ ኢፋት፣ መጀመሪያ ከኢፋት ሱልጣኔት ኦፍ ኢፋት፣ ቀጥሎ ደግሞ ከሙስሊም ሱልጣኔት ኦፍ አደል ጋር በማበር የአፋር ህዝብ ከክርስቲያን ሃይላንድ ኪንግደሙ ጋር ተዋግቷል። ዘአፋር ፎት አሎንግሳይድ ኢማም አህመድ ዱሪንግ ዘ ኮንፍሊክት ዘርፎር። ስለዚህ በዚህ በዎር ኦፍ አህመድ ግራኝ ዘአፋር፣ ሶማሌ፣ ዘአርጎባ ኤንድ ዘሐረሪ ወር ኢንቮልቭድ። ሰምራይዝ ዘ ፖፑሌሽን ሙቭመንት ኮመን ፋክተሮች ወይም ደግሞ ኮመን የሚገለጽባቸው ነበሩ። ይሄ ፖፑሌሽን ሙቭመንት ወር ድሪቨን። አንደኛ የጋራ ባህሪው ምንድን ነው? ፖፑሌሽን ሙቭመንቱ ትሪገርድ የሆነው ወይም ደግሞ የተቀሰቀሰው በሁለት ፋክተሮች ምክንያት ነው። አንደኛው ኮንፍሊክት ነው ወይም ደግሞ ሂውማን ሜድ ፋክተር ነው። ሌላኛው ደግሞ ኢንቫይሮንመንታል ፋክተር ነው። ስለዚህ ተፈጥሯዊና ሰው ሰራሽ ምክንያቶች ለፖፑሌሽን ሙቭመንቱ መንስኤዎች ነበሩ። The Somali and Afar people adapted by relocating to more favorable areas። በዚህ የተነሳ ያን ይኖርበት የነበረውን አካባቢ በጦርነቱና በዚህ በኢንቫይሮንመንታል ፋክተር ምክንያት በመልቀቅ ወደ አዲስ ወደ ሰፈሩበት አካባቢ ራሳቸውን ሪሎኬት አድርገዋል ወይም ደግሞ ወደዛ አካባቢ ሙቭ አድርገዋል። ይሄ ደግሞ መሆኑ ሶሻል እና ኢኮኖሚክ ስትራክቸር ኦፍ ዛት ኤሪያ ለውጦታል፣ አፌክት አድርጎታል። ዲስ ሙቭመንትስ ሼፕድ ዘ ዲሞግራፊክ ኤንድ ካልቸራል ላንድስኬፕ ኦፍ ዘ ሆርን ኦፍ አፍሪካ። ይሄ ታዲያ እንቅስቃሴ ይሄ የፖፑሌሽን ሙቭመንት የሰዎችን አሰፋፈር የሰዎችን ዲሞግራፊክ ፋክተር የምንለው በአንድ አካባቢ የሚኖረው የማህበረሰብ ስብጥርን እና ባህላዊ ኮንዲሽን ላይ የራሱን የሆነ ተጽዕኖ አሳድሯል። ህዝቦች ከህዝቦች ጋር ተቀላቅለው እንዲኖሩ አድርጓል። ስለዚህ ይሄ ቀላል የሆነ ኢምፓክት አልፈጠረም። ሆርን ኦፍ አፍሪካ ላይ የራሱን የሆነ አሻራ አሳርፎ አልፏል። ቀጥሎ የምናገረው ስለ አርጎባ ፖፑሌሽን ሙቭመንት ነው። ልክ እንደ አፋር እና ሶማሌ ሁሉ በዚህ ፒሪየድ ከ14 እስከ 16 ክፍለ ዘመን እንቅስቃሴ ያደረጉ የህብረተሰብ ክፍሎች ውስጥ የምናገኛቸው ዘአርጎባ ፖፑሌሽን ሙቭመንት ነው። ሁወር ዘአርጎባ ሂስቶሪካል ባክግራውንዳቸው ምንድን ነው? ዘአርጎባ ፒፕል ኢትዮጵያ ውስጥ ከነበሩ ቀደምት ህዝቦች አንዱ። ዘአርጎባ አር ዋን ኦፍ ዘ ኤንሸንት ኮሚኒቲስ ኢን ኢትዮጵያ ሪጅን። እነዚህ ህዝቦች ዘአርጎባ ፒፕል እስልምናን ቀድሞ ከተቀበሉ የህብረተሰብ ክፍሎችም አንዱ ናቸው። ዘ ኢምብሬስድ ኢስላም ኤርሊ ስሩ ሪሊጂየስ ሊደርስ ፍሮም አረቢያ። ከአረቢያ ከመጡ የሃይማኖት መሪዎች አማካኝነት እስልምናን ቀድሞ ከተቀበሉ የኢትዮጵያ ህብረተሰብ ክፍሎች የመጀመሪያዎቹ አርጎባዎች ናቸው። ሊንግዊስቲክ ክላሲፊኬሽን የአርጎባ ወይም ደግሞ አርጎብኛ ቋንቋ ሊንግዊስቲካሊ ወይም ደግሞ የሚመደበው የትኛው የላንጉጅ ፋሚሊ ውስጥ ነው የሚለው ስንጠይቅ አንደኛ ሴሜቲክ ላንጉጅ ነው። ዘአርጎባ ላንጉጅ ኢዝ ክላሲፋይድ ኢንቱ ኢትዮ ሴሜቲክ ላንጉጅ። እንግዲህ ሴሜቲክ ላንጉጅ ብዙ ዘርፍ አለው። ከዚህ ውስጥ አንዱ ኢትዮ ሴሜቲክ ላንጉጅ ነው። ያው እንደምናውቀው ሴሜቲክ ላንጉጅ ከኢትዮጵያ ውጭም ስለሚነገር ኢትዮ ሴሜቲክ ላንጉጅ ውስጥ ካሉት ቋንቋዎች አንዱ አርጎብኛ ቋንቋ ሴሜቲክ ቋንቋ መሆኑን ናቅ ይገባል። ሮል ኢን ዘ ሚዲቫል ፒሪየድ አርጎባ ኮሚኒቲ በሚዲቫል ፔሪየድ የተጫወቱት ሚና ምንድን ነው? ትሬድ ኤንድ ኤክስፓንሽን አክትድ አስ ኤጀንትስ ኦፍ ትሬድ ኤንድ ኢስላሚክ ኤክስፓንሽን። የአርጎባ ማህበረሰብ
እስልምና እና ንግድ እንዲስፋፋ they served as agents እንደ ወኪል ሆነው በእነሱ አማካይነት ንግድም እስልምናም በከፍተኛ ሁኔታ እንዲስፋፋ የበኩላቸውን አስተዋጽኦ አድርገዋል። በዚህም የተነሳ they played a significant role in the formation of Muslim states in the Horn of Africa ለሙስሊም ሱልጣኔት በአፍሪካ ቀንድ ሙስሊም ሱልጣኔት ስታብሊሽ እንዲሆን የአርጎባ ማህበረሰብ የበኩሉን አስተዋጽኦ አድርጓል። የአርጎባ ማህበረሰብ ከኢፋት፣ ዋላስማ፣ ሐረር እና ሀዲያ ሙስሊም ሱልጣኔት ጋር የጠበቀ ግንኙነት ነበረው። በክርስቲያን ሃይላንድ ኪንግደም እና በሙስሊም ሱልጣኔት መካከል ተደርገው በነበሩት ጦርነቶች ውስጥ የአርጎባ ማህበረሰብ ሚና ምንድን ነው ብለን ስንጠይቅ ጂኦግራፊካል ሎኬሽናቸው ይሄ ማህበረሰብ የሚገኝበት መልክዓ ምድራዊ አቀማመጥ ጦርነቱ በሚካሄድበት አካባቢ ነው ሰፍሮ የሚገኘው። ይሄ ማህበረሰብ ፖዚሽን አሎን ዘ ካራቫን ትሬድ ሩት የአርጎባ ማህበረሰብ ሰፍሮ ይገኝበት የነበረው ዋነኛው የንግድ እንቅስቃሴ የሚካሄድበት ዋነኛው የትሬድ ሩቱ ወይም ደግሞ የንግድ መስመሩ በተዘረጋበት መስመር ላይ ሰፍሮ የሚገኝ ማህበረሰብ ስለሆነ ይህ አካባቢ ደግሞ ዋናኛው የግጭት አውድማ ወይም ደግሞ ግጭቶቹ ይከናወኑበት የነበረው ቦታ በመሆኑ የአርጎባ ማህበረሰብን በከፍተኛ ሁኔታ አፌክት አድርጎታል። ምክንያቱም በተደጋጋሚ እንደተናገርነው የክርስቲያን ሃይላንድ ኪንግደም እና በሙስሊም ሱልጣኔትስ መካከል ይደረግ የነበረው ጦርነት በዋነኛነት ኢኮኖሚክ እንደነበረ ተናግረናል። በመሆኑም የዚህ አካባቢ ላይ ነበር ጦርነቱ በብዛት ይከናወን የነበረው። የአርጎባ ማህበረሰብ ደግሞ እዚህ አካባቢ ነው በብዛት ሰፍሮ ይገኝ የነበረው። በመሆኑም ግጭቱ በከፍተኛ ሁኔታ አፌክት ከሆነው የህብረተሰብ ክፍል አንዱ የአርጎባ ማህበረሰብ ነው። and conflict zones between the Christian Highland and the Lowland Sultanates በመሆኑም effect of trade and war the Argoba were significantly affected በዚህ የተነሳ በጦርነቱ በከፍተኛ ሁኔታ አፌክትድ ሆኗል። ምክንያቱም ጦርነቱ ይካሄድ የነበረው እነሱ መሬት ላይ እነሱ ሰፍረውበት የነበረው ስፍራ ስለነበረው by the ongoing conflict which influenced their spread in the region ለዚህም ነው እንግዲህ የአርጎባ ማህበረሰብ ዛሬ ድረስ በተለያዩ ክልሎች ተከፋፍሎ ነው የምናገኘው። ቢያንስ 3 አካባቢ ክልሎች ውስጥ እናገኘዋለን የአርጎባ ማህበረሰብ እና ይሄ አንዱ የኮንፍሊክቱ ውጤት ነው። ይሄ ማህበረሰብ በተለያየ አቅጣጫ እንዲንቀሳቀስ ጦርነቱ የበኩሉ ሚና ተጫውቷል። በዚህ የተነሳ ከረንትሊ የአርጎባ ማህበረሰብ የት ነው የምናገኘው ብለን ስንመለከት በ3 ክልሎች ውስጥ ተከፋፍሎ እናገኘዋለን። በ3 ክልሎች ውስጥ ሰፍሮ እናገኘዋለን። ሞደርን ፕሬዘንስ ለምሳሌ the Argoba are found in Argoba zone in the Afar regional state ዛሬ አፋር ላይ መንግስት በምንለው ውስጥ የአርጎባ ዞን የሚባል አለ። ስለዚህ አፋር ውስጥ ሰፍሮ እናገኘዋለን የአርጎባ ማህበረሰብ። ሁለተኛ ደቡባዊ ወሎ እናገኘዋለን፣ ኖርዘርን ሸዋ እናገኘዋለን። ይሄ ደግሞ አማራ ክልል ውስጥ እንዲገኝ አድርጎታል። የተቀረው ደግሞ ሐረርጌ ውስጥ ይገኛል። ይሄ ደግሞ የት ነው የሚገኘው? ኦሮሚያ ውስጥ። ስለዚህ የአርጎባ ህዝብ በአፋር ክልል፣ በአማራ ክልልና በኦሮሚያ ክልል ይገኛል። ይሄ እንዲሆን የሆነበት አንዱ ምክንያት ምንድነው? የክርስቲያን ሃይላንድ ኪንግደም እና በሙስሊም ሱልጣኔትስ መካከል በተደረገው ጦርነት በከፍተኛ ሁኔታ አፌክትድ በመሆኑ በተለያየ አቅጣጫ እንዲንቀሳቀስ ጦርነቱ የራሱን የሆነ አስተዋጽኦ አለው። ቀጥሎ የምንመለከተው ኦሮሞ ፖፑሌሽን ሙቭመንት ነው። እንግዲህ ሀገራችን ውስጥ በዚህ ከ14 እስከ 16 ክፍለ ዘመን ከፍተኛ የሆነ የህዝብ እንቅስቃሴ እንደነበረ ተናግረናል። ከነዚህ የህዝብ እንቅስቃሴዎች ላርጅ ስኬል ኢምፓክት በከፍተኛ ሁኔታ ኢትዮጵያን ብቻ ሳይሆን ኢትዮጵያን ኤንድ ዘ ሆርን አፌክት ያደረገ ፖፑሌሽን ሙቭመንት ቢኖር ኦሮሞ ፖፑሌሽን ሙቭመንት ነው። ላርጅ ስኬል በከፍተኛ ስኬል የተደረገ ፖፑሌሽን ሙቭመንት ነው። ስለዚህ ከነበሩት ፖፑሌሽን ሙቭመንቶች አፋር፣ ሶማሌ፣ አርጎባን አይተናል። የኦሮሞ ፖፑሌሽን ሙቭመንት ሲግኒፊካንትሊ ኢምፓክትድ the socio-cultural economic landscape of the country። ስለዚህ ይህንን ሙቭመንት እንመለከታለን። ሂስቶሪካል ባክግራውንዱ ምንድን ነው? መጀመሪያ let's talk about these people. the Oromo people እንግዲህ የኦሮሞ ማህበረሰብ ancient ethnic group ጥንታዊ ethnic group of ኢትዮጵያ ከሆኑት ውስጥ አንዱ ነው። the Oromo are one of the ancient ethnic groups in Ethiopian region and the Horn of Africa። ኢትዮጵያና the Horn of Africa ውስጥ ጥንታዊ ከነበሩት ህብረተሰብ ክፍሎች አንዱ ኦሮሞ ነው። ሊንግዊስቲክ ክላሲፊኬሽናችን ቋንቋው የዚህ የኦሮምኛ ቋንቋ ወይም አፋን ኦሮሞ ቋንቋ ሊንግዊስቲካሊ የት ነው የሚመደበው ብለን ስንጠይቅ አፋን ኦሮሞ ቢሎንግስ ቱ ዚ ኢስት ሎላንድ ኩሽቲክ ላንጉጅ የኢስት ሎላንድ ኩሽቲክ ላንጉጅ ፋሚሊ ውስጥ ይመደባል። ከነማጋ ከነ ሶማሌ፣ አፋር፣ ጌዲዮ እና ከምባታ ቋንቋዎች ጋር አብሮ የኢስት ሎላንድ ኩሽቲክ ላንጉጅ ፋሚሊ ውስጥ ይመደባል። ሙቭመንቱ እንዴት ተጀመረ? ኦሪጂኑ ምን ይመስላል? በ16ኛው ክፍለ ዘመን የተደረገ ታላቅ የህዝብ እንቅስቃሴ ነው። ላርጅ ስኬል ኦሮሞ ፖፑሌሽን ሙቭመንት ቢጋን ኢን ዘ 16th century from ባሌ ሃይላንድስ። እንግዲህ በ16ኛው ክፍለ ዘመን ይህ ታላቅ የህዝብ እንቅስቃሴ የተጀመረው ከባሌ ሃይላንድ ነው። ከባሌ ከፍተኛ ስፍራዎች ነው። ሃይላንዱ ላይ በሚኖሩበት ጊዜ የነበራቸው ላይፍ ስታይል ምን ይመስላል ብለን ስንጠይቅ the majority of the Oromo population practiced mixed farming before their movement
to the remaining part of the country መንቀሳቀስ ከመጀመራቸው በፊት ባሌ ሃይላንድ ላይ በሚኖሩበት ጊዜ ፕራክቲስ ያደረጉት የነበረው የኢኮኖሚክ አክቲቪቲ ሚክስድ ፋርሚንግ ነው። ሚክስድ ፋርሚንግ ማለት ነው አግሪካልቸር ኤንድ ካትል ሬሪንግ ወይም ደግሞ ፓስቶራሊዝም ማለት ነው። የከብት ርቢና እርሻን አንድ ላይ ያቀላቅለው ይኖሩ ነበር። ስለዚህ ቢፎር ዜር ሙቭመንት ቱ ዘ ኢንቴሪየር ፓርት ኦፍ ዘ ካንትሪ ዜር ኢኮኖሚክ አክቲቪቲ ዋዝ ሚክስድ ፋርሚንግ። አሁን ወደ ኮዝ ኦፍ ዘ ሙቭመንት ስንመጣ ምንድን ነው የሙቭመንቱ መንስኤ ምንድን ነበር? አንደኛው ዲሞግራፊክ ፋክተር ነው። ኢንክሪዝድ ኢን ካትል ፖፑሌሽን የሚያረቧቸው እንስሳቶች ቁጥር በከፍተኛ ሁኔታ በመጨመሩ የተነሳ ከፍተኛ የሆነ የግጦሽና የውሃ እጥረት በአካባቢው በመከሰቱ ወደ ሌላ አካባቢ ሙቭ እንዲያደርጉ ያስገዳቸው ሁኔታ አንዱ ምንድነው? ኢንክሪዝድ ኢን ካትል ፖፑሌሽን ነው። ከፍተኛ ቁጥር ያለው ካትል ማስተናገድ ስላልቻለ አካባቢው they had to move to other areas። ስለዚህ ራይዝ ኢን ካትል ነምበርስ ኢን ዘ 14th ሴንቸሪ በከፍተኛ ሁኔታ ይሄ በ14ኛው ክፍለ ዘመን ከብቶቹ በከፍተኛ ሁኔታ በመራባታቸውና በመብዛታቸው this led to shortage of pasture land in the Bali Highlands። ለዛ ከፍተኛ ቁጥር ላለው የከብት ብዛት በቂ የሆነ ፓስተር ላንድ ሊገኝ አልቻለም። ይሄ አንዱ ምክንያት ነው። በመሆኑም they had to move in search of pasture የግጦሽ መሬት ፍለጋ መንቀሳቀስ ነበረባቸው። በመሆኑም young men took their cattle to the lowland south and southwest of Bali። በመሆኑም ወጣቶች ከብቶቻቸውን እየነዱ ወደ ሎላንድ ሳውዝ ኤንድ ሳውዝ ዌስት ኦፍ ባሌ መንቀሳቀስ ግድ ሆኖባቸው ነበር። which offered excellent grazing opportunity። ያ አካባቢ ደግሞ ከፍተኛ ቁጥር ላለው ከብት ምቹ የሆነ የግጦሽ መሬት ስላለው they had to move to these areas። በዚህ ሂደት ውስጥ the Oromo population formed subgroups በተለያዩ subgroups ተከፋፈሉ። over time these young men evolved into separate Oromo subgroups። በተለያየ አቅጣጫ በመንቀሳቀሳቸው የተለያዩ subgroups ወይም ደግሞ ንዑስ ክፍሎች ሊመሰረቱ ችለዋል with predominantly pastoral economic lifestyle። ስለዚህ የተወሰነው subgroup ወደ pastoral lifestyle ሙሉ ለሙሉ ሙቭ ለማድረግ ወይም ደግሞ shift ለማድረግ ተገዷል። existing sedentary groups sedentary Oromo communities existed in the Sultanate of Sharqa and Dauro before the 16th century። ሌላው ምንድነው 16ኛው ክፍለ ዘመን ወይም ደግሞ ሙቭመንቱ ከመጀመሩ ከ16ኛው ክፍለ ዘመን በፊት ሴደንተሪ ላይፍ ስታይል ወይም ደግሞ ሰፍረው አግሪካልቸራል ላይፍ ስታይል ይከተሉ የነበሩ የኦሮሞ ኮሚኒቲስ እንደነበሩ መረጃዎች ያሳያሉ። እነዚህ የኦሮሞ ኮሚኒቲስ ይገኙ የነበሩት በሱልጣኔት ኦፍ ሸርካ ዳዋሮ ውስጥ ይገኙ ነበር። በእነዚህ ሱልጣኔት ውስጥ ከ16ኛው ክፍለ ዘመን ኦሮሞ ፖፑሌሽን ሙቭመንት በፊት ሴደንተሪ ላይፍ ስታይል ወይም ደግሞ በግብርና ይተዳደሩ የነበሩ ኦሮሞ ኮሚኒቲስ የት ይገኙ ነበረ? በተለያዩ የሙስሊም ሱልጣኔቶች ውስጥ ይገኙ ነበረ። ከነዚህ በምሳሌነት የሚጠቀሱት ሙስሊም ሱልጣኔት ኦፍ ሸርካ and ሙስሊም ሱልጣኔት ኦፍ ዳዋሮ አግሪካልቸራል ኤክሰርሳይዝ የሚያደርጉ ኦሮሞ ኮሚኒቲስ እንደነበሩ መረዳት ተችሏል። the Christian kingdom and the ሙስሊም ሱልጣኔት ኦፍ አዳል መካከል የተደረገው ጦርነት ኦሮሞ ፖፑሌሽን ሙቭመንት ላይ ያመጣው ኢምፓክት አለው ወይ? ከዚህ ጋር የሚገናኝ ሁኔታ ነበር ወይ ብለን ስንጠይቅ አዎ ነው መልሱ። ዘ ዎር ለዚህ ፖፑሌሽን ሙቭመንት የራሱን አስተዋጽኦ አድርጓል። እንግዲህ ምን ብለናል? ዘ ዎር ኦፍ አህመድ ግራኝ ሁለቱንም ክፍሎች ክርስቲያን ሃይላንድ ኪንግደሙንም ሙስሊም ሱልጣኔት ኦፍ አደልንም እንዲዳከሙ አድርጓቸዋል። ይሄ አንዱ ለኦሮሞ ፖፑሌሽን ሙቭመንት አመቺ ሁኔታ ከፈጠሩት ሁኔታዎች አንዱ ይሄ ነው። ዘ ዎር ኤግዞስትድ ቦዝ ፓርቲስ the Christian Island Kingdom and the Muslim Sultanate of Adal። the Muslim Sultanate of Adal እንዳየነው በጦርነቱ አህመድ ግራኝ ከሞተ በኋላ ጦሩ ተበትኗል። በዚህ የተነሳ ሙስሊም ሱልጣኔት ኦፍ አደል ደክሟል፣ አቅሙ ደቋል። the same old is true የክርስቲያን አይላንድ ኪንግደሙም በአህመድ ግራኝ ጦርነት በመሸነፉ ምክንያት ከየቦታው ተዳክሟል። ይሄ የሁለቱ ግሩፖች መዳከም የኦሮሞ ፖፑሌሽን ሙቭመንት ያለ ሲሪየስ ቻሌንጅ ከፍተኛ ቻሌንጅ እንዳይገጥሙ አድርጓል። ስለዚህ it was favorable condition for the population movement of the Oromos። ለምሳሌ the southern frontier of the Christian Highland Kingdom የክርስቲያን ሃይላንድ ኪንግደም ደቡባዊ ድንበር it was open ክፍት ነበረ። የኦሮሞ ፖፑሌሽንን ሙቭመንቱን ቼክ የሚያደርግ ሙቭመንቱን የሚገዳደር ምንም ነገር አልነበረም። it was open። ስለዚህ it was vulnerable ማለት የተጋለጠ ነበረ። the Christian Highland Kingdom was vulnerable during the Imam Ahmad's reign in the 1520s facilitating the northward movement of the Oromo። ስለዚህ በሩ ወለል ብሎ ተከፍቶ ነበር። ፖስት ኮንፍሊክት ኤክስፓንሽን። ስለዚህ ከኮንፍሊክቱ በኋላ የነበረው ኤክስፓንሽን ምን ይመስላል? after the defeat and death of Imam Ahmad the movement of the Oromo intensified። አህመድ ግራኝ ከተሸነፈና ከሞተ በኋላ የነበረው ሁኔታ ስንመለከት የኦሮሞ ፖፑሌሽን ሙቭመንት በከፍተኛ ሁኔታ
ተጠናክሮ የቀጠለበት ሁኔታ ነበር። it was intensified because there was nobody to check, there was nobody to stop them. ሁለቱም ወገኖች ተዳክመዋል ብለናል። therefore it was intensified. geographical spread ስንመለከት ከ1550ዎቹ እስከ 1580ዎቹ ወደ 30 አካባቢ የሚሆን ዓመታት ከፍተኛ ፈጣን የሆነው የኦሮሞ ፖፑሌሽን ሙቭመንት የተካሄደበት ነው። the Oromo rapidly expanded to the central, southeastern, western, southern and parts of northern Ethiopia. ይሄ በተለይ ከ1550ዎቹ እስከ 1580ዎቹ ጊዜ ያለው በጣም ፈጣን የሆነ እንቅስቃሴ የተደረገበት ነው። በዚህም የተነሳ እነዚህን አካባቢዎች በቁጥጥር ስር ያዋሉበት ፒሪየድ ነበር። ሰመሪ ኦፍ ዘ ኦሮሞ ፖፑሌሽን ሙቭመንት እንግዲህ ሰምራይዝ ስናደርገው የኦሮሞ ፖፑሌሽን ሙቭመንት ዘ ኦሮሞ ሙቭመንት ዋዝ ድሪቨን ባይ ኢንቫይሮንመንታል ቼንጅስ ኤንድ ኮንፍሊክት። ኢንቫይሮንመንታል ቼንጅ ነው ብለናል። በኢንቫይሮንመንታል ቼንጅ ምክንያት የነበረው ኢንቫይሮንመንት በከፍተኛ ሁኔታ አድጎ የነበረውን የካትል ፖፑሌሽን አኮሞዴት ማድረግ አልቻለም። በዚህ የተነሳ ፓስተር ላንድ እጥረት ተፈጠረ። ይህም ፓስተር ላንድ ደግሞ የግጦሽ መሬት ለማግኘት ዛር ቱ ሙቭ ክርስቲያን ሃይላንድ ኪንግደም እና ዘሙስሊም ሱልጣኔት ኦፍ አደል መካከል የተደረገው ኮንፍሊክት ደግሞ ለዚህ ሁኔታ አመቺ ሁኔታ ፈጥሯል። ስለዚህ ዘይ ሙቭድ ለሙቭመንቱ አመቺ ሁኔታ መፍጠሩ በከፍተኛ ፍጥነት ሊካሄድ ይችላል። their migration led to the formation of distinct subgroup የተለያዩ እንግዲህ በተለያየ አቅጣጫ የኦሮሞ ፖፑሌሽን ሙቭመንት በተለያየ አቅጣጫ ነው የተከናወነው። ስለዚህ የተለያዩ distinct subgroups እንዲፈጠሩ አድርጓል and significantly altered the demographic landscape of Ethiopia. አንዱ ትልቁ የኦሮሞ ፖፑሌሽን ሙቭመንት ኢምፓክት ወይም ደግሞ ውጤት ምንድነው? it dramatically changed the demographic landscape of the country. የሀገሪቱን የህዝብ አሰፋፈር በከፍተኛ ሁኔታ ለውጦታል። ለዛሬዋ ኢትዮጵያ መልቲ ኤትኒክ ግሩፕ ኢንተርሚክስድ የሆነ ህብረተሰብ እንዲፈጠር የኦሮሞ ፖፑሌሽን ሙቭመንት ከፍተኛውን ሚና ተጫውቷል። ቀጥሎ የምንመለከተው ዳይሬክሽን ኤንድ ስቴጅስ ኦፍ ዘ ኦሮሞ ሙቭመንት ነው። የእንቅስቃሴ ወይም ደግሞ የሙቭመንቱ አቅጣጫ እንዴት ነበረ? ስቴጆቹስ የነበሩት የሙቭመንት ደረጃዎችስ ምን ይመስሉ ነበር የሚለውን እንመለከታለን። መጀመሪያ የምንመለከተው የኦሮሞ ፖፑሌሽን ሙቭመንት በሁለት ትልልቅ ግሩፖች ተከፍሎ የተደረገ ነው። ኮንፌዴሬሲስ ይባላሉ። የመጀመሪያው ኮንፌዴሬሲ ቦረና ኮንፌዴሬሲ ይባላል። ቦረና ኮንፌዴሬሲ ይባላል። በቦረና ኮንፌዴሬሲ ስር የተለያዩ ሰብ ግሩፖች አሉ። ይሄ ሰብ ግሩፕ የተንቀሳቀሰበት ወይም ደግሞ ሙቭ ያደረገበት አቅጣጫም ሌላ ነው። ሌላኛውም ሰብ ግሩፕ ወይም ደግሞ ሌላኛውም ኮንፌዴሬሲ እንደዚሁ በስሩ ሌሎች ሰብ ግሩፖች አሉ። እሱም በተለያየ አቅጣጫ ነው እንቅስቃሴ የተደረገው። ስለዚህ ሁለት ኮንፌዴሬሲዎች አሉ። የመጀመሪያው ቦረና ኮንፌዴሬሲ ነው። ቦረና ኮንፌዴሬሲ ስር የተለያዩ ኦሮሞ ሰብ ግሩፕስ ነበሩ። እነዚህም እነማን ናቸው? ሜጫ፣ ቱለማ፣ ጉጂ ኤንድ ሳውዘርን ቦረና የሚባሉት ዋና ዋናዎቹ ናቸው። ሁለተኛው ኮንፌዴሬሲ ባሬንቱ ይባላል። ባሬንቱ ይባላል ሁለተኛው ኮንፌዴሬሲ። የመጀመሪያው ቦረና ነው ብለናል። ሁለተኛው ባሬንቱ ይባላል። ልክ እንደ ቦረና ሁሉ የባሬንቱ ኮንፌዴሬሲም በውስጡ የተለያዩ ኦሮሞ ሰብ ግሩፕስ አሉት። እነዚህ ሰብ ግሩፖች ከረዩ፣ ኢቱ፣ ማራዋ፣ አካቹ፣ አርሲ እና ሁምባና የሚባሉት ዋነኛዎቹ ናቸው። እንግዲህ ስለ ሁለቱ ኮንፌዴሬሲዎች እና በስራቸው ስለሚገኙት ኦሮሞ ሰብ ግሩፕስ ይህን ያህል ካልን እንቅስቃሴ ውስጥ በምን ቤት አቅጣጫ ነው የተደረገው የሚለውን ጥያቄ እናነሳለን። ስለዚህ የኦሮሞ ፖፑሌሽን ሙቭመንት በተለያዩ ዳይሬክሽኖች ነው የተደረገው። ለምሳሌ ቦረና የሚባለው ኮንፌዴሬሲ ስር ያሉት ኦሮሞ ሰብ ግሩፕስ የተንቀሳቀሱበት አቅጣጫና ባሬንቱ ኮንፌዴሬሲ ስር ያሉት ኦሮሞ ሰብ ግሩፕስ የተንቀሳቀሱባቸው አቅጣጫዎች የተለያዩ ናቸው። ቦረና ሙቭመንት በቦረና ስር ያሉት ኦሮሞ ሰብ ግሩፕስ የተንቀሳቀሱት ወደ ማዕከላዊውና ወደ ደቡባዊ ምዕራብ ኢትዮጵያ ነው የተንቀሳቀሱት። they moved to the central and southwestern ኢትዮጵያ ማዕከላዊና ደቡብ ምዕራብ የሚባለው የኢትዮጵያ ክፍል ነው የተንቀሳቀሱት። የተወሰኑት ደግሞ ወደ ሃይላንድስ ኦፍ ኖርዘርን ኬንያ ሄደዋል። በነገራችን ላይ ኖርዘርን ኬንያ ብትሄዱ you find the ኦሮሞ ኮሚኒቲ ሰሜናዊ ኬንያ ኦሮሞ ኮሚኒቲ ታገኛላችሁ። they speak ኦሮምኛ ላንጉጅ ዋይድሊ። ስለዚህ ወደ ሴንትራል እና ሳውዝ ዌስተርን ኢትዮጵያ ብቻ ሳይሆን ቦረና ኮንፌዴሬሲ ሙቭ ያደረገው ወደ ኖርዘርን ፓርት ኦፍ ኬንያ ሁሉ ተንቀሳቅሷል። ለዚህ ነው የኦሮሞ ፖፑሌሽን ሙቭመንት ከፍተኛ የሆነ ኢምፓክት በኢትዮጵያ ብቻ ሳይሆን በሆርን ኦፍ አፍሪካ አምጥቷል የምንለው ለዚህ ነው። ኢትዮጵያ ኤንድ ዘ ሆርን የምንለው ለዚህ ነው። ሆርን ምክንያቱም ከኢትዮጵያ ውጭም ኢምፓክቱ ስላለ ማለት ነው። ይህ እንግዲህ የቦረና ሙቭመንት ነው። ባሬንቱ ሙቭድ ቱ ዘ ኖርዝ ኢስተርሊ ዳይሬክሽን በሰሜን ምስራቅ አቅጣጫ ነው የተንቀሳቀሰው።
በሰሜን ምስራቅ አቅጣጫ በመንቀሳቀስ አሁን አዋሽ ቫሊ የምንለው ሐረር፣ ወሎ እና በዛ አካባቢ ያሉ አካባቢዎችን ለመቆጣጠር ችሏል። ስለዚህ ሁለቱ ኦሮሞ ኮንፌዴሬሲስ እና በውስጣቸው የያዛቸው ኦሮሞ ሰብ ግሩፕስ በተለያዩ ዳይሬክሽኖች የተንቀሳቀሱ መሆናቸውን ማወቅ ያስፈልጋል። አሁን ቀጥለን የምናየው ስቴጅስ ሙቭመንቱ የተካሄደባቸው ስቴጆች አሉ። የመጀመሪያው ስቴጅ በ1522 የተደረገ ነው፣ ኢኒሻል ኤክስፓንሽን። በዚህ የመጀመሪያው ኤክስፓንሽን የተንቀሳቀሰው ሜጫ ኤንድ ቱላማ የሚባለው የኦሮሞ ብራንች ነው። ኢኒሺየትድ ሙቭመንት ኢንቱ ዘ ሃይላንድስ። ይሄ ሜጫ እና ቱላማ የሚባለው ግሩፕ ወደ ከፍተኛው የአገሪቱ ክፍል የተንቀሳቀሰበት ወቅት ነው። የተንቀሳቀሰበት አቅጣጫ ደግሞ ኖርዝ ወርድ ስሩ ዘ ኤሪያስ ቢትዊን ሌክ አባያ በአባያ ሐይቅና በማውንት ዋላቡ መካከል ባለው ቦታ ነው። ኖርዝ ወርድ ስሩ ዘ ኤሪያስ በሌክ አባያና በማውንት ዋላቡ ወይም ደግሞ የወላቡ ተራራ መካከል ተንቀሳቅሶ ወደ ሬፍት ቫሊ ሌክስ ሪጅን የስምጥ ሸለቆ ሐይቆች የምንላቸው አሉ። ሬፍት ቫሊውን ተከትሎ የምናገኛቸው ብዙ ሐይቆች አሉ። ወደዛ አካባቢ ነው የተንቀሳቀሰው። ስለዚህ በሌክ አባያና በወላቡ ተራራ መካከል በሚገኘው ሰፊ የሬፍት ቫሊ አካባቢዎች የተንቀሳቀሰው ሜጫ ኤንድ ቱለማ ነው። ሙቭመንቱን ኢኒሺየት ያደረገው እንቅስቃሴውን የጀመረው ሜጫ ኤንድ ቱለማ ነው። ይህም የተደረገው በ1522 ነው። ሎንችድ አታክስ በሚንቀሳቀሱበት ወቅት በመንገዳቸው የሚያገኟቸውን ስቴቶች ላይ ጥቃት እየፈጸሙ ነው የተንቀሳቀሱት። እነማን ናቸው እነዚህ? there were Muslim sultanates in the area. Therefore, they launched attacks on Muslim sultanates of Hadiya, ባሌ፣ ሻርካ፣ ዳወሮ እና ፈታጋር የሚባሉትን ሙስሊሞችን እነዚህን ኦቨርራን እያደረጉ እነዚህን አታክ እያደረጉ ነው የተንቀሳቀሱት። ይሄ ሁሉ እንቅስቃሴ ሲደረግ ግን ያለምንም ሬዚስታንስ ነው ማለት አንችልም። there were some resistance ሬዚስት ለማድረግ የተደረጉ ሙከራዎች አሉ። ሬዚስታንስ ፍሮም ዘ ክርስቲያን ኪንግደም ለምሳሌ ከክርስቲያን ኪንግደሙ ምንም እንኳ ክርስቲያን ኪንግደሙ ቢዳከምምና ድሮ ወደነበረበት ኦሪጂናል አካባቢ ብቻ ቢወሰንም there was resistance። ከነዚህ ውስጥ አንዱ ኪንግ ገላውዲዮስ አርሚ ፌልድ ቱ ሃልት ዘ ኦሮሞስ ሙከራ አድርጎ ነበር። በንጉስ ገላውዲዮስ የሚመራው እንግዲህ ንጉስ ገላውዲዮስ የልብነ ድንግል ልጅ ነው። ከአህመድ ግራኝን ያሸነፈው መጨረሻ ላይም በ1559 በግራኝን ተከተው በመጡ የሱልጣኔቱ መሪዎች እንደተገደለ በፊቱ ትምህርታችን ተናግራል። ስለዚህ ገላውዲዮስ አርሚ ሞክሮ ነበረ ኦሮሞዎችን ለማስቆም፣ ነገር ግን አልተሳካለትም። ይህ ሙከራ ተደርጎ የነበረው በ1550ዎቹ የተደረገ ሙከራ ነበር። እንደምታውቁት 1559 ላይ ሞቷል። ከዛ ከሞቱ በፊት በተደረገው እንቅስቃሴ የኦሮሞ ፖፑሌሽን ሙቭመንትን አድቫንስመንት ለማቆም ሞክሮ ነበር፣ ነገር ግን አልቻለም። በመሆኑም ዘኦሮሞ ኮንትሮል ቴሪቶሪስ ኦፍ ዘ ሙስሊም ሱልጣኔትስ በአካባቢው የሚገኙ የሙስሊም ሱልጣኔቶችን ኦቨርራን በማድረግ ሊቆጣጠሯቸው ችለዋል። ኤስታብሊሽመንት ኦፍ ዘ ኦዳ ነቤ ባይ ዘ ኤርሊ 1560s በ1560ዎቹ ዘ ሜጫ ቱላማ ስታብሊሽድ ዋት ኢዝ ኖን አዝ ዘ ኦዳ ነቤ ኢት ዋዝ ሴንተር አራውንድ ኒር ዱከም፣ ዛሬ ዱከም የምንለው አካባቢ ላይ ኦዳ ነቤ የሚባል ሴንተር ስታብሊሽ አድርጎ ነበር። ኮንዳክትድ ፔሪዲክ ከዚህ ሴንተር ሆነው የተለያዩ ፔሪዲክ አታክ በተለያዩ ወቅቶች የተለያዩ ጥቃቶችን በአካባቢው ባሉ ስቴቶች ላይ ያደርጉ ነበር። በዚህ አፌክት ሆነው የነበሩት እነ ዋጅ፣ ቢዛሞ፣ ዳሞት እና ጋፋት የመሳሰሉ ስቴቶች ላይ ጥቃት ይሰነዝሩ ነበር። ካውንተር አታክስ ኤንድ ቴምፖራሪ ሰክሰስ፣ አሁንም ሬዚስታንሱ በተለያየ ጊዜ ተከስቷል። ይህን ሬዚስታንስ ካደረጉት አንዱ ንጉሥ ስርጸ ድንግል ነው። በኋላ የመጣው የክርስቲያን ሃይላንድ ኪንግደም መሪ ነው። ኪንግ ስርጸ ድንግል ዲፊትድ ኦሮሞ ፎርስስ ኢን 1572። እንግዲህ ስርጸ ድንግል ሬዚስት ለማድረግ ሞከረ እና ድል ቀናው። ይህም በ1572 ላይ ዋጅ የሚባል አካባቢ ይንቀሳቀስ የነበረውን የኦሮሞ ፖፑሌሽን ለማሸነፍ ችሎ ነበር። ምንም እንኳ ቴምፖራሪ ድል ቢያገኝም ዲስፓይት ሬዚስተንስ፣ ይሄ ግን የኦሮሞ ፖፑሌሽን ሙቭመንትን ማቆም አልቻለም። ምንም እንኳ የተለያዩ ሽንፈቶች አንዳንዴ ቢያጋጥመውም ሙቭመንቱ ግን በፍጹም ሊቆም አልቻለም። ዲስፓይት ሬዚስተንስ ኦሮሞ ኮንቲኒውድ ቱ ኦቨርረን ዲስ ስቴትስ ሊዲንግ ቱ ማይግሬሽን ኦፍ ፖፑሌሽን ቱ ጎጃም። ስለዚህ ምንም እንኳ የተለያዩ ጊዜያት እንደዚህ አይነት ሬዚስታንስ እና አንዳንዴም ሽንፈት ቢገጥማቸውም ሙቭመንቱ ግን ቀጥሏል። የአካባቢውን ማህበረሰብ አሲምሌት የሚደረገው አሲምሌት ይሆናል። ሌላው አሲምሌት የማይሆነው ደግሞ ማይግሬት እንዲያደርግ ሆኗል። ወደ ሌላ አካባቢ እንዲንቀሳቀስ ተደርጓል። ዜርፎር እዚያ አካባቢ ይኖሩ የነበሩት ህዝቦች ወደ ጎጃም ወደምንለው አካባቢ ሙቭ ለማድረግ ተገደው ነበር። ሬዚስታንስ ኤንድ ኮንከስት ዘ ሚዲቫል ኪንግደም ኦፍ ኢነሪያ ሬዚስትድ ኦሮሞ አታክስ አንቲል አባውት 1710 እስከ 1710 ድረስ በከፍተኛ ሁኔታ ታግሎ ነበር። እንግዲህ 1710 ማለት 18ኛው ክፍለ ዘመን ነው። እስከ 18ኛው ክፍለ ዘመን ድረስ
ኪንግደም ኦፍ ኢነሪያ ወደዛ አካባቢ ኦሮሞ ፖፑሌሽን ሙቭመንት እንዳይገባ ብዙ ትግል አድርገው ነበር። መጨረሻ ላይ ግን they were defeated። የተሸነፉት ደግሞ ሊሙ በሚባለው ኦሮሞ ሰብ ግሩፕ ነው። መጨረሻ ላይ they couldn't resist the ሊሙ attack። መጨረሻ ላይ በሊሙ ተሸነፉ። በመሆኑም የአካባቢ ስሙን ቀይሮ በፊት ኢነሪያ ብቻ ይባል የነበረው በኋላ ምን ተብሎ ይጠራ ጀመር? ሊሙ ኢነሪያ ተብሎ ይጠራ ጀመረ። በሊሞች ከተሸነፈ በኋላ ማለት ነው። ሌላው ልክ እንደ ኢነሪያ ሁሉ የኦሮሞ ሙቭመንትን ሬዚስት ካደረጉ አካባቢዎች አንዱ ዘካፋ ነው። ካፋ ኪንግደምም እንደዚሁ የኦሮሞ ፖፑሌሽን ሙቭመንትን በከፍተኛ ሁኔታ ሬዚስት አድርጓል። ሰክሰስፉሊ ሬፕልድ ኦሮሞ አታክስ ሳውዝ ኦፍ ዘ ጎጀብ ሪቨር፣ ከጎጀብ ወንዝ ደቡባዊ ክፍል አካባቢ የካፋ ኪንግደም በከፍተኛ ሁኔታ የኦሮሞ ፖፑሌሽን ሙቭመንትን ሬፕል ያደረገና ወደዛ እንዳይገቡ ከፍተኛ ትግል ያደረገ ኪንግደም ነው። የባሬንቱ ኦሮሞ ሙቭመንት ምን ይመስላል? የአርሲ ማይግሬሽን እንግዲህ ከባሬንቱ ሰብ ግሩፖች ውስጥ አንዱ አርሲ ነው ብለናል። ዘአርሲ ሙቭድ ፍሮም ባሌ ሃይላንድ ቱ ሌክ ዝዋይ ኤሪያ፣ ሌክ ዝዋይ የምንለው አካባቢ ሙቭ አድርገዋል። ከረዩ ደግሞ የምንለው ሌላው ሰብ ግሩፕ ሽፍትድ ኢስትወርድ ወደ ምስራቅ አቅጣጫ በመንቀሳቀስ ከዋቢ ሸበሌ አካባቢ ተነስቶ አሁን የሚገኝበት አካባቢ ይገኛል። አሁን ከረዩ የምንለው ፖፑሌሽን የሚገኝበት አካባቢ የሰፈረው ከዛን ጊዜ ጀምሮ ነው። ኢቱና ሁምባና ሙቭመንትም እንደዚሁ ዘ ሙቭድ ቱ ዘ ፕሬዘንት ዴይ ሐረርጌ፣ ዛሬ ሐረርጌ የምንለው አካባቢ የሚገኙት ደግሞ ኢቱና ሁምባና የሚባሉት ሰብ ግሩፖች ናቸው። ዘ ጉጂ ማይግሬሽን ኤክስፓንድ ሳውዝወርድስ ቱ ዜር ከረንት ቴሪቶሪ፣ ጉጂ የምንለው ደግሞ ወደ ደቡብ አቅጣጫ ተንቀሳቅሶ አሁን ዛሬ የጉጂ ማህበረሰብ የሚገኝበት አካባቢ ሊሰፍር ችሏል። የኦሮሞ ፖፑሌሽን ሙቭመንትን ስናጠቃልል ኪ ፖይንቱ ምንድነው? ዘ ኦሮሞ ፖፑሌሽን ሙቭመንት ዋዝ ካራክተራይዝድ ባይ ኦርጋናይዝድ ኮንፌዴሬሲስ ኤንድ ስትራቴጂክ ኤክስፓንሽን። እንግዲህ ሁለት ትልልቅ ኮንፌዴሬሲዎች የተደራጀ እንደሆነ አይተናል። ሙቭመንቱ ደግሞ ስትራቴጂካሊ በሆነ ሁኔታ ነው የተካሄደው። በተለያየ ስቴጅ እንደተደረገ አይተናል። ሬዚስታንስ ፍሮም ዘ ስታብሊሽድ ኪንግደም ሼፕድ ዘ ትራጀክተሪ ኤንድ አውትካም ኦፍ ዜር ማይግሬሽን። እንግዲህ የነበረው ሬዚስታንስ ዝም ብሎ አልተቀበለም፣ ሬዚስታንስ ነበረ። ከተለያዩ ኪንግደሞች ከክርስቲያን ኪንግደም እና ሌሎች ስቴቶችም ሬዚስት አድርገዋል። ይሄ ሬዚስት ማድረጉ የነበረውን የእንቅስቃሴ ሁኔታ ላይ የራሱን አውትካም እንዲፈጠር አድርጓል። ዘ ኦሮሞ ፖፑሌሽን ሙቭመንት ኢሉስትሬትድ ኤ ሲግኒፊካንት ሂስቶሪካል ትራንስፎርሜሽን ኢን ኢትዮጵያን ሪጅን። ኢትዮጵያን ሪጅን በከፍተኛ ሁኔታ ትራንስፎርም ካደረጉት ከፍተኛ ለውጥ ዲሞግራፊክ፣ ካልቸራል፣ ኢኮኖሚክ ለውጦች ካመጡት ትልቅ ሂስቶሪካል ኢንሲደንት አንዱ ይህ ታላቅ የሆነ የህዝብ እንቅስቃሴ ነው። አንደርስታንድ ዚስ ሙቭመንት ፕሮቫይድስ ኢንሳይት ቱ ዘ ሶሺዮ ፖለቲካል ዳይናሚክስ ዛት ኮንቲኒውስ ቱ ኢንፍሉዌንስ ዘ ሪጅን ቱዴይ። ዛሬ ድረስ ሀገራችንን ላይ ከፍተኛ የሆነ ማህበራዊ ፖለቲካዊ ሁኔታዎችን ስንዳስስ የዚህ ክስተት ኢምፓክቱ ቀላል እንዳልነበረ መረዳት እንችላለን። በዚህ የዛሬውን ትምህርታችንን እናጠናቃለን። ለነበረን ጊዜ አመሰግናለሁ።